ጤና ይስጥልን ክቡራን ተመልካቾቻችን እንደምንቆያችሁን በቅርቡ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባይጃን ባኩ ያደረጉትን ቆይታ በተመለከተ በኢትዮጵያ የአዘርባይጃን አምባሳደር ከሆኑት ሩስላን ናሲፖቭ ጋር አጠር ያለ ቆይታ ልናደርግ ወደናል። አብራችሁ እንድትቆዩ በአክብሮት ጋበዝኩኝ። አምባሳደር thank you for having us። አምባሳደር ሰዓቱን ስለሰጡን አመሰግናለሁ። ከቅርቡ ሁነትን ጀምር የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አዘርባይጃን ባኩን ጎብኝተዋል። ይሄንን ጉብኝት እንዴት ተመለከቱት? How do you assess the visit? Thank you very much. I had the honor to accompany His Excellency Dr. Abiy Ahmed, Prime Minister. በጣም አመሰግናለሁ። የኢትዮጵያን ጠቅላይ ሚኒስትር ዶክተር አብይ አህመድን የመጀመሪያውና ታሪካዊ በሆነው ይፋዊ የአዘርባይጃን ጉብኝታቸው ተቀብዬ በማስተናገዴ ክብር ተሰምቶኛል። የዚህ ጉብኝት ዋና አጀንዳ ሰፊ ነው። እናም ይህ ጉብኝት የሁለትዮሽ ግንኙነታችንን ወደ ሌላ ምዕራፍ አሻግሮታል። የዚህ ጉብኝት ውጤቶች አዲስ አመለካከትን የፈጠሩ ናቸው። በዚህ ጉብኝት ዋና ዋና የሚባሉ ዘርፎችን ያቀፈ ስምምነቶች ተፈራርመዋል። ይህ ጉብኝት ከዚህም በኋላ ተጨማሪ እድሎችን ይዞ የሚመጣ ነው። ግንኙነታችን በፍጥነት እያደገ መጥቷል። በፍጥነት ብቻ ሳይሆን ከጊዜው ጋር የሚራመድ ግንኙነት ሆኗል። እናም እንደማስበው ስኬታማ ነበር። To what extent do you believe that ይህ በመሪ ደረጃ የተደረገ ጉብኝት የኢትዮጵያና አዘርባይጃንን የሁለትዮሽ ዲፕሎማሲያዊና ኢኮኖሚያዊ ግንኙነት ምን ያህል ያሳድገዋል ብለው ያምናሉ? Economic relation between Ethiopia and Azerbaijan. Our leaders now establish direct contacts between themselves. አሁን መሪዎቻችን የፊት ለፊት ግንኙነት መፍጠር ችለዋል። ይህ በጣም ወሳኝ ነገር ነው። ይህ በየትኛውም የሁለትዮሽ ግንኙነት ውስጥ እንደ ትልቅ ስኬት የሚታይ ነው። በብዙ ዘርፎች የሁለትዮሽ ግንኙነታችን ማሳደግ የሚያስችሉ በርካታ እቅዶች አሉን። ሁለቱ መሪዎች በልማት፣ በፖለቲካዊ፣ ኢኮኖሚያዊ፣ በኃይል ዘርፍና በሰብአዊ ዘርፎች ተመካክረዋል። አሁን የኛ ስራ የሚሆነው በዚህ ጉብኝት ወቅት የተደረሱ ስምምነቶች ስኬታማ እንዲሆኑ መስራት ነው። As you mentioned it earlier, there are አስቀድመው እንደጠቀሱት በጠቅላይ ሚኒስትሩ ይፋዊ ጉብኝት ወቅት የተለያዩ ስምምነቶች ተፈርመዋል። እናም እነዚህ ስምምነቶች የሁለቱን ሀገራት ግንኙነት ምን ያህል ያሳድጉታል? The relation between the two countries. For surely they will enhance. If we look at the scope, በእርግጥም ያሳድጉታል። የስምምነቶቹ ማዕቀፍ ከተመለከትን ዘርፎች ወሳኝ ናቸው። በየትኛውም ዲፕሎማሲያዊ ግንኙነት ውስጥ ሀገራት የበለጠ የሚያቀራርባቸውን መስኮች መርጠው ማዕቀፍ መፍጠር አለባቸው። እናም እኛም ያደረግነው ይህንን ነው። በብዙ ዘርፎች ውስጥ ጠንካራ አቅሞች እንዳሉን ተመልክተናል። በግብርና፣ በኢንቨስትመንት፣ በንግድ፣ በኃይል ዘርፍ፣ በአቪዬሽንና በሌሎች መስኮች ያሉንን አቅሞች አይተናል። ታዲያ አሁን ያተኮርነው ይህንን በስኬት ለመተግበር የሚያስችለንን ጽኑ መሰረት ማኖር ላይ ነው። what is going to be taken to have practically implemented. As an ambassador, how እንደ አምባሳደርነቶ እነዚህን ስምምነቶች ስኬታማ ለማድረግ ምን ያህል ቁርጠኛ ነው? those agreements? I'm very much committed. This is my primary task here. እኔ በጣም ቁርጠኛ ነኝ። እንደ አምባሳደርነቴ ይህ እኔ እዚህ ያለውበት ዋና ተግባር ነው። የእነዚህም ስምምነቶች ትግበራ እዛው ጉብኝቱ ላይ ነው የተጀመረው። ከስምምነቶቹ መካከል በጣም ወሳኝ በሆነው በኮፕ 32 ዝግጅት ዙሪያ በዚህ ላይ ስንሰራ ቆይተናል። አሁንም እየሰራን ነው። ወደፊት መስራታችንን እንቀጥላለን። አሁን በጥብቅ ትብብር ውስጥ ነን ብዬ መግለጽ እችላለሁ። አስታውሳለሁ ከጥቂት ዓመታት በፊት ቃለ መጠይቅ ስሰጥ የሁለቱም ሀገራት ፈጣን ዲፕሎማሲያዊ ግንኙነት በቅርቡ ትመለከታላችሁ ብዬ ነበር። አሁን የሚታይ ሆኗል። በዚህ ፈጣን የሁለትዮሽ ግንኙነት ውስጥ መኖር ጀምረናል። ይህንን ማየቴ ለእኔ በእጅጉ የሚያነቃቃኝ ነው። This makes me more motivated. What did we expect? ከዚህ የሁለትዮሽ ግንኙነት በቅርቡ ምን አዲስ ነገር እንጠብቅ? ተጠባቂ ሁነቶች ይኖሩ ይሆን? Is there any big events we expect? We expect intensive visits both at high level and business. ወሳኝ ዲፕሎማሲና የቢዝነስ ጉብኝቶች ይኖራሉ ብለን እንጠብቃለን። ባሳለፍነው ታህሳስ የመጀመሪያውን የኢትዮ አዘርባይጃን የቢዝነስ ፎረም በአዲስ አበባ አካሂደናል። እነዚህ ፎረሞችና በቢዝነስ አንቀሳቃሾች መካከል የሚደረጉ ውይይቶች ወሳኝ ናቸው። ይህ አንድ ጊዜ ብቻ ተደርጎ የሚቆም ሳይሆን በመደበኝነት የሚካሄድ ነው መሆን ያለበት። ስለዚህ በቅርብ ወራት ውስጥ ከአዘርባይጃን የሚመጡ የልዑክ ቡድን አባላት ይኖራሉ። በተመሳሳይ ከአዲስ አበባ ወደ ባኩ የሚያቀናሉ ልዑክም ይኖራል። በግብርና፣ በኃይል ዘርፍ፣ በንግድና ኢንቨስትመንት እንዲሁም በምግብ ማቀነባበር ዘርፍ ወደ መሬት የሚወርዱ ፕሮጀክቶች ይኖሩናል። Many fields we have, some already concrete work is going on the ground. Ambassador, I'm going to ask you finally one question. አምባሳደር በመጨረሻ አንድ ጥያቄ ልጠይቅዎት ነው። በአዲስ አበባ የተወሰኑ ዓመታትን ኖረዋል። እናም አሁን ላይ ስለ ከተማዋ ሲያስቡ ምን ይሰማዎታል? How do you feel about Addis?
right now? I feel that that's my second home. Yes, you're right. ሁለተኛ ቤቴ እንዳለሁ ነው የሚሰማኝ። አዎ አንተ እንደጠቀስከው ጥቂት ዓመታትን በአዲስ አበባ አሳልፌያለሁ። የከተማዋን ፈጣን እድገት ታዝቤያለሁ። የማይታመን እድገት ነው። አንዳንድ ሀገራት ይህንን ለማሳካት ምናልባትም ዓመታትን አለያም 10 ዓመታትን ይፈልጋሉ። እዚህ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት ይህንን እድገት ለማስመዝገብ 2-3 ዓመታት ነው የፈጀባት። ይህ የማይታመን ስኬት ነው። በአዲስ አበባና በሌሎች ከተሞች እያየን ላለው የኢኮኖሚና የከተሞች እድገት እንኳን ደስ አላችሁ ማለት እፈልጋለሁ። አሁን ባለው ሁኔታ የዚህን እድገት ፍጥነት እንድታስቀጥሉ እመኛለሁ። ከጥቂት ዓመታት በፊት የነበረውን ሀገርና ከተማ አሁን ካለው ጋር የተለየ ነው። አሁን ያለው እድገት ደግሞ ከሚመጡት ጥቂት ዓመታት ከሚመዘገበው እድገት ጋር የተለየ እንደሚሆን በእርግጠኝነት መናገር ይቻላል። Completely different, in the positive sense, of course. Thank you very much. Thank you.